ስለዚህ ግራፊካል ሜተድ ቬክተር አዲሽን አይተናል። ምንድን ነበር ያየነው? ከትራያንግል ለው፣ ከፓራሌሎግራም ለው እና ይሄኛው ደግሞ ፖሊጎን ለው ሶስቱም ተጠቅመን ግራፊካል ሜተድ ናቸው ሶስቱ ነው። ግን እንዴት አረንጅ አድርገን እያንዳንዱ ሜተድ ምን ስቴፕ እንጠቀማለን የሚለውን አይተናል። ትራያንግል ለው ሲሆን ለምሳሌ ሄድ ቱ ቴይል አገናኙ፣ እዚህ ላይ ደግሞ ቴይል ቱ ቴይል። ፖሊጎን ለው ሲሆንም መጨረሻ ላይ ሄድ ቱ ቴይል አድርጋችሁ ነው፣ ተመሳሳይ ነው። እንደዚህ አድርገን እንዴት አድ እንደምናደርግ አይተናል። ቀጥለን ምን አየን? ሳይን ለው እና ኮሳይን ለው። እነዚህ ለዎች ደግሞ ኑሜሪካሊ አፕላይ ሶልቭ ለማድረግ እንደሚጠቅሙ አይተናል ማለት ነው። አሁን ሁለት ቬክተሮች መካከል 90 ዲግሪ ሲኖር እንዴት እንስራ ነው። አልጀብሪክ ሜትድ ሆኖ ግን 90 ዲግሪ ሲሆን ቅድም ያየነው ምንድን ነበረ? ኮሊኒየር ከሆኑ። አሁን ግን 90 ዲግሪ አለ በመካከላቸው። ሁለት ቬክተሮች አሉ እንበል ኤ ቢ፣ በመካከላቸው ስንት? 90 ዲግሪ። ጀስት እንደቅድሙ ፒውርሊ መደመር አንችልም። ይሄ ለምሳሌ 4 ኒውተን ነው እንበል፣ 3 ኒውተን ነው እንበል። 4 ሲደመር 3 7 ነው ማለት አንችልም። አሁን አይሆንም። ምክንያቱም በመካከላቸው ያለ ዳይሬክሽን 90 ዲግሪ ነው። እሱ ደግሞ ኢፌክቱ ይቀይረዋል። ጀስት ምን ብለን ነበረ ባለፈው? ቬክተር ኤ ወደዚህ ፓራሌሊ ትራንስሌት ማድረግ ይችላለሁ ኢፌክቱ ሳልቀይር። ይሄ ስቲል ቬክተር ኤ ነው ማለት ነው። ስንት ማግኒቱድ አለው? ሴም 4 ኒውተን። ጥሩ፣ እንደዚህ ያገናኘዋቸው በመካከላቸው ስንት? 90 ዲግሪ። አሁን ሪዛልታንቱ ፈለግን። ምን ማድረግ አለብን? በትራያንግል ለው ይሄኛውን እንደዚህ ተያይዞ ሄድ ቱ ቴል ተያይዟል። ስለዚህ አፕሊኬሽኑ ስቲል እዚህ እያያችሁ ነው፣ የባለፈው ለሰናችን። ስለዚህ ይሄ ሪዛልታንቱ ይሆናል። ሪዛልታንት ቬክተር። እቺ ሪዛልታንት እንዴት እንደምራት ነው። 4 ሲደመር 3 እንደማንል ግልጽ ነው። ለምን? 90 ዲግሪ አለ እዚህ በመካከላቸው። ታዲያ ምን ያስፈልጋል? አንድ ቲየረም አለ የምናውቀው። ምን? ፓይታጎራስ ቲየረም ወይም ፓይታጎሪያን ቲየረም ምንለው። ይሄ ማትማቲሽያን የነገረን ምን አለ? ኢፍ ኤ ትራያንግል ሃዝ 90 ዲግሪ ዘ ሪዛልት ይሄ አለ። ግን ይሄኛው እነዚህ ሌግ ይባላሉ። በማትስ ከሆነ እንዳንረሳው የትኛው ነው ስኩዌር የምናደርገው? እነዚህ ሌጎች ናቸው። ከዛ እነዚህ ደግሞ ኦፖዚት ሪዛልታንቱ የምንፈልግበት ሳይድ ስኩዌር እናደርጓለን። ሪዛልታንት ስኩዌር ኢዝ ኢኳል ቱ እያንዳንዱ ሌግ ቢ ስኩዌር እና ኤ ስኩዌር። ስለዚህ እንደዚህ አድርገን ከጻፍን አሁን ስህተት ነው የሚሆንብን። ኤ ስኩዌር ኢዝ ኢኳል ቱ ማን? እንደዚህ ከሆነ አሁን ስህተት ነው የሚሆን። የምናውቅበት መንገድ ምንድን ነው? 90 ዲግሪ ኦፖዚት ያለችው ሳይድ እች ሪዛልታንታችን ትሆናለች። እሷን ለብቻዋን ምንጽፋት። እንደዚህ አይነት አሬንጅመንት አንጽፋል፣ ሁለቱንም እንጽፋለን። 90 ዲግሪ ኦፖዚት ያለችው ሪዛልታንት ለብቻዋ ትሆናለች። እሷን ማግኘት ነው የፈለግነው። አሁን ቢ ስኩዌር አድርጉት ለምሳሌ 9 ይሆናል፣ 3 ስኩዌር ማለት ነው። ኤ ደግሞ 4 ስኩዌር አድርጉት ስንት? 16። ስትደምሯቸው ደግሞ 25፣ ግን ስኩዌሩ ነው ሪዛልታንት ስኩዌሩ። ከዛ ፒውር ናምበሩ ለማግኘት ደግሞ ስኩዌር ከሩት ስታወጡት ነው ሪዛልታንቱ የምታገኙት ማለት ነው። 25 ከሩት ወጣና ስንት ሆነ? 5 ኒውተን ሆነ። ስለዚህ የ3 እና የ4 ኒውተን ሪዛልታንት ስንት ሆነ? 5። ምን ላይ? 90 ዲግሪ ላይ። እንደዚህ አፕላይ ሆኖ ቢሆን ኑሮ ግን 3 ኒውተን እንደዚህ፣ 4 ኒውተን እንደዚህ ስትሬት ላይን ላይ ኢፌክታቸው ሲደመር ስንት ይሆን ነበር? 7 ኒውተን። አሁን ደግሞ እንቀይረው። 3 ኒውተን ወደዚህ፣ 4 ኒውተን ወደዚህ። ከዛ ስንት ይሆናል? -1 ኒውተን። ማይነስ ያልኩበት ምክንያት ቱ ዘ ሌፍት ለማለት ነው። ፖዚቲቭ የሚሆንበት ኬዝም አለ። 3 እንደዚህ፣ እሺ ይሄኛው 4 ላድርገው፣ 4 ከዛ 3 ነው ወደዚህ። ስትደምሯቸው 1 ኒውተን ይሆናል ቱ ዘ ራይት ለማለት ነው። ምክንያቱም 4 ቱ ዘ ራይት፣ ቱ ዘ ሌፍት ደግሞ ኔጌቲቭ ለማለት ነው። ስለዚህ የዘሴም ቬክተር የተለያየ ሪዛልታንት ሊሰጣችሁ እንደሚችል ነው። ለምን? ዳይሬክሽኑ ማተር ስለሚያደርግ ማለት ነው። አሁን ደግሞ ሶስተኛ ሜተድ ምን ውስጥ ነው ያለው? አልጀብሪክ ሜተድ ሆነን እቺ በሬክታንጉላር ወይም ደግሞ ካርቴዥያን ኮኦርዲኔት ተጠቅመን ነው ተዘ ኮምፖነንትስ ነው ሪዞልቭ ማድረግ ያለብን። አንድ ቬክተር ኤክስ የሚባል ቬክተር ካለን ወደ ኤክስ ኮምፖነንት እና ወደ ዋይ ኮምፖነንት፣ ይሄኛው ይሄ ወደዚህ ትራንስሌት እናድርገው እንዲታያቸው ነው። ይሄ ዋይ ኮምፖነንቱ ይሄ ስሙ ብንቀይረው አሪፍ ነበር። ኤክስ ዋይ ብዬ ከምደጋግም እቺ ቬክተር ኤ ብሏት፣ እቺ ኤ፣ ይሄኛውም ኤ። ለምን? ኤክስ እና ዋይ ከእንትኑ እንዳያሳስተን ከአክሲሱ ኤክስ አክሲስ ዋይ አክሲስ ስንል ቬክተሩም ኤክስ ካልነው ትንሽ ሊያምታታን ይችላል። ስለዚህ ዋይ ኮምፖነንቶቹ የኦፖዚት ሳይድ ስለሚይዝ የኤ ሳይን ቴታ ኮምፖነንት ይሆናል። ኤክስ ፓርቱ ደግሞ የኤ ኮዝ ቴታ ይሆናል። ምንድነው የሚሰጠን? ይሄ ትሪጎኖሜትሪ ነው።
ትሪክ ፕሮፐርቲ ነው። ትሪጎኖሜትሪ አፕላይ ብታደርጉ እዚህ የትኛው ሳይን እንደሚወስድ የትኛው ኮዝ እንደሚወስድ ይነግራችኋል ማለት ነው። ሁል ጊዜ ግን እንደዚህ አይደለም። ኤግዛምፕል ስናይ እናየዋለን። ብዙ ጊዜ ተማሪ እኔ የምታዘበው ነገር ምን አለ ዋይ ኮምፖነንት ማለት ኤ ሳይን ቴታ ነው። ኤ ሳይን ቴታ እያለ የሚሸመድድ ተማሪ ኤ ሳይን ቴታ በቃ ዋይ ኮምፖነንት ኖ ኢት ዲፔንድስ ኦን ዘ አንግል ማለት ነው። ደግሞ እንደዚህ አሬንጅመንት ቢሰጣችሁስ አሁንም ኤ ቬክተር ነው ግን ቴታ ወደዚህ ተቀይሯል። ይሄኛው በጣም ማይታለው ይሄኛው ቴታ ከኤክስ አክሲስ ነው። ይሄ ቴታ ግን ከዋይ ጋር የሚሰራው አንግል ነው። በዚህ ጊዜ እቺ ሪዞልቭ ለማድረግ እቺ ኤ ዋይ ትሆናለች፣ ወደዚህ ደግሞ ኤ ኤክስ ይሆናል። ይቀያየራሉ። አሁን እቺ አጀሰንት ሳይድ ስለሆነች አጀሰንት ሳይድ ኤ ዋይ ምን ይወስዳል ማለት ነው የኤ ኮዝ ቴታ። ይሄው ዋይ ኮምፖነንቱ ምን ይዟል አሁን ኮዝ። ቅድም ግን ምን ለዋይ ኮምፖነንት ሳይን። ስለዚህ ሁሉ ጊዜ ለዋይ ሳይን ነው ሁሉ ጊዜ ለኤክስ ኮዝ ነው የሚባል የለም። ኢት ዲፔንድስ ኦን ዘ ፖዚሽን ኦፍ ዘ ኤክስ ኮኦርዲኔት ማለት ነው። እሱን ነው መጀመሪያ ማወቅ ያለባችሁ። አሁን ደግሞ what about ቬክተር ሳብትራክሽን? ቬክተርስ ማቀናነስ ይቻል ይሆን? ቢኮዝ እስካሁን ያየነው አዲሽን ማለት አድ ለማድረግ ግራፊካል ሜተድ አናሊቲካል ሜተድ እያለ ነበር። what about ማቀናነስ ብንፈልግስ? አክቹዋሊ እሱም እየሰራን ነበረ። አይታችሁ ከሆነ እንደዚህ 4 ኒውተን እያስቀመጥኩ ወደዚህ ደግሞ 3 ኒውተን what is the need እያልኩ ምን ብዬ ነበረ? 1 ኒውተን ለምን 7 አላልኩት? 4 ሲደመር 3 እኮ 7 ነው። ግን ዳይሬክሽኑ ማተር ስለሚያደርግ ነው ካንሰል አውት ስለሚደራረጉ 4 ሲደመር ዘ ኔጌቲቭ ኦፍ 3 because it is in the left direction እንደማለት ነው። ስለዚህ ይሄ ደግሞ 4 - 3 እንደማለት ነው። ይሄ ሰብትራክሽን እየሰራው ነው ለማለት ነው። just subtracting means adding the negative of the vector ማለት ነው። because a - b ማለት ቬክተር ማቀናነስ ማለት the negative of b መደመር ማለት ነው። because ይሄ በማትስም እንደዛ ነው። ፕላስ ከዛ ቀንፍ ማይነስ አድርገን ዲስትሪቢዩት ስናደርግ ማይነስ ስለሚሰጥ ማለት ነው። ሰብትራክሽንም ይቻላል ማለት ነው። ኤግዛምፕሎች ስለምናይ አድ ስታደርጉም ዳይሬክሽኑ እየቀየራችሁ እንደዚህ አሁን ለምሳሌ ይሄ ኤ ፕላስ ቢ ነበር። እቺ ሁለቱም የኤ እና ቢ ኤ ፕላስ ቢ ከሆነ ኔጌቲቭ ቢ ልቀይረው ወደዚህ ኔጌቲቭ ቢ ከዛ ይቺ ኤ እና ማይነስ ቢ ናቸው እንደማለት ነው። ዳይሬክሽኑ የቀየርኩት እቺ ቢ ወደዚህ ቀየርኩት ማለት ነው። ኤ እና ማይነስ ቢ። ስለዚህ ይሄ ቶፒካችን ለአልጀብሪክ ሜትድ የነበረን ሜትዶች አይተናል። ምን አይተናል? አልጀብሪካሊ ማለት ግራፍ ሳንጠቀም ግራፊካል ሜትድ ሳይሆን ፒውርሊ በአናሊሲስ በአናሊቲካል ሜትድ ምን ማድረግ እንችላለን? ኮሊነር ከሆኑ ቀጥታ መደመር፣ ኦፖዚት ዳይሬክሽን ከሆኑ ደግሞ ማቀናነስ እንችላለን። እንደዚህ ለዛ ሳብትራክሽንም ይቻላል እያለን 90 ዲግሪ ከሆኑስ 90 ዲግሪ ሲሆኑ ደግሞ ፓይታጎሪያን ቲዮረም እንጠቀማለን ማግኒቱድ ለማግኘት። አንድ ያልነገርኳችሁ ነገር ግን እንደዚህ እቺ 90 ስትሆን ይሄኛው ኤክስ ኮምፖነንት ኤ ይሄኛው ዋይ ኮምፖነንት ይሄኛው ኤክስ ኮምፖነንት ከሆነ እቺ ቴታ እንዴት እናገኛታለን ነው ሌላ ጥያቄ የሚመጣባችሁ። በታን ነው የምታገኙት። ታን ኢንቨርስ ኦፍ ቴታ ታን ኢንቨርስ ኦፍ ቴታ ኢዝ ኢኳል ቱ ኤ ዋይ ኦቨር ኤ ኤክስ። እቺ ደግሞ ዳይሬክሽን ዋለ ማግኘት ሰርታችሁ አሁን ቀደም የነገርኳችሁ በፓይታጎሪያን ሪዛልታንት ነበር። አሁን ደግሞ እቺ ለዳይሬክሽንም ጨምሩት ማለት ቴታ ማተር ስለሚያደርግ ኦሪየንቴሽኑ ስለሚነግረን እቺ ሪዛልታንት እንዴት ትሆን። አንድ ተማሪ ደግሞ እንደዚህ ሊስለው ይችላል እኮ እሱ የሚነግረን ቴታ አንግል ቴታ ነው። እነዚህ ቬክተር አዲሽን ላይ ለአልጀብሪክ ሜትድ ያየነው ነው ማለት ነው።